የምስራች ለነጋዴዎች በሙሉ በመሃል መርካቶ እንዲሁም ፒያሳ ግዙፍ የንግድ ማዕከላትን በ45% ታላቅ ቅናሽ ለሽያጭ አውጥተናል። በፒያሳ ከ400,000 ብር ቅድመ ክፍያ ጀምሮ እንዲሁም በመርካቶ ከ800,000 ብር ቅድመ ክፍያ ጀምሮ ለ10 ባለ ዕድለኞች ለሽያጭ አውጥተናል። ያሉን ሱቆች ውስን በመሆናቸው በ0995 13 70 22 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ግንቦት 26 2018 ዓመተ ምህረት በንጹሃን ሞት በዜጎች ሰቆቃ ፖለቲካ ለመቆመር የሚደረግ ነገር ማብቃት አለበት። ለፖለቲካ ዓላማ ሲባል የሚገድሉትም ለፖለቲካ ዓላማ ሲባል ይህን የሚቸረችሩትም ሁሉም ከዚህ የነውረኛ ድርጊታቸው መገታት አለባቸው። መንግስትም ለህብረተሰቡ ዋስትናውን የሚያረጋግጡ ነገሮችን በተለይም የጸጥታው መዋቅር ብዙ ነገሮችን እየጨረሰ እልባት እየሰጠ ስለመጣም በዚህ ሰሜን ሸዋ አካባቢ ያለ እገታ፣ አርሲ አካባቢ ያለ ግድያ የተለየ ክትትልና ልዩ ኦፕሬሽን የሚያስፈልገው ነገር ይመስለኛል። ፍትሃዊ ምናምን የሚለው ነገር ላይ ከመጀመሪያው ጀምሮ በቂ ፓርቲዎቹ ሽግግርና ምናምን ላይ ራሳቸውን ስላደከሙ ምርጫው ሲደርስ የሉም። ስለዚህ በቂ ፉክክር ለማየት አልታደልንም። ይሄ ጥያቄ ውስጥ አይገባም። ትልቁ ጉዳይ ግን 501 ምርጫ ክልል ኢትዮጵያ ውስጥ ምርጫ ተካሄደ። 95% መሬት የያዙት ለካ ሰዎቹ ካርታ ስለው ካርታው ላይ ነበር ለካ የነበሩት። የሕፃን ጨዋታ የሚመስል ነገር እያበቃ መምጣቱ ጥሩ ነው። አሁንም ደጋፊዎቻቸውን እንዴት ይንቃሉ ያሰኘኝ የምርጫ ውጤት ተብሎ የበሻሻ ምርጫ ክልል ውጤት ብሎ ዶቼ ቬለ አማርኛው አወጣ። እሱ አወጣጧም ራሱ አስገራሚ ነች። ሌሎቹ 000 የጠቅላይ ሚኒስትር አብይ 1400 ምናምን ያሳያል። ስለ ምርጫ የሚያክሰው ዝም ብሎ ቁጥሩን አይቶ ምንድን ነው ይላል። ዝርዝር ጉዳዮች ባያውቅ እንኳን ጉዳይ አስፈጻሚ ሆኖ ሲንቀሳቀሱ ነበር። አሁን ሄደው በግልጽ አሽከርነታቸውን ለማረጋገጥ መቀሌ ገብተዋል። ፎቶ የተለጠፈበት እንግዲህ ከዚህ በፊት የነበረ የምርጫ ሂደት የነበረን የፎቶ ሰልፍ እሱን እያሳየ ምርጫ አድርጌያለሁ የሚል እያየን ነው። የሚገርም ድራማ ነው እየተመለከትን ያለው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በምስራቅ አርሲ ዞን የ13 ምዕመናንን መገደልና የቤተ ክርስቲያንን መቃጠል በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ለጸጥታ ኃይሎች ጥሪ አቀረቡ።
የአርሲው ጥቃት መደጋገሙን በማውሳትም እስከ መቼ ሲሉም ጠይቀዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ዛሬ ረቡዕ ግንቦት 26 2018 ባወጡት መግለጫ በአርሲ ሀገረ ስብከት በአስኮ፣ በሽርካም፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ያሉት ብፁዕ ቅዱስ አቡነ ማትያስ ሲቀጥሉም የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጣላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸውን ቤተክርስቲያናችንን በእጅጉ ያሳዘነ ክስተት ነው ብለዋል። ብፁዕ ቅዱስ አቡነ ማትያስ ሲቀጥሉም የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯን በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል ቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የጣለባቸው የጸጥታ አካላትና በየመዋቅሩ ያላቸው ኃላፊዎችም ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም አበክረን እናሳስባለን ብለዋል። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖቻችንን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን ሲሉ መልእክታቸውን ቀጥለዋል። ብፁዕ ቅዱስ አቡነ ማትያስ መልእክታቸውን ሲያጠቃልሉም በመጨረሻም ቤተ ክርስቲያናችን ለሰላም ለይቅርታና ለሰው ልጆች ክብር ሁልጊዜም የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት ለአምላካችንም በምሕረት ያሳልፍልን፣ የሞቱትን ነፍሳቸውን በመንግስት ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያን ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ግንቦት 26 2018 ዓ.ም አዲስ አበባ ኢትዮጵያ። በኢትዮጵያ ሰኞ ግንቦት 24 2018 የተካሄደውን ሀገራዊ ምርጫ በተመለከተ የአውሮፓ ህብረት እንዲሁም የዩናይትድ ኪንግደም መንግስትና በአዲስ አበባ የሚገኙ ሀገራት ኤምባሲዎች በጋራ መግለጫ ድጋፋቸውን ሰጥተዋል። ለኢትዮጵያ ብሔራዊ ምርጫ ቦርድና ለተሳታፊ ፓርቲዎችም አድናቆት እንዳላቸው አመልክተዋል። የአውሮፓ ህብረትና አባል ሀገራቱ ከካናዳ፣ ኖርዌይና ስዊዘርላንድ ኤምባሲዎች ጋር በጋራ ዛሬ ባወጡት በዚህ መግለጫ ለምርጫው ድጋፋቸውን የሰጡ ሲሆን የአፍሪካ ህብረትና ኢጋድ እንደ ዓለም አቀፍ ታዛቢ አስፈላጊ ሚና እንዳላቸው እንደሚገነዘቡና ለዚህም እውቅና እንደሚሰጡ ገልጸው ሪፖርታቸውን እንደሚጠብቁም አስታውቀዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለምርጫ ሰራተኞች፣ ለፖለቲካ ፓርቲዎች፣ ለእጩዎችና ለሲቪል ማህበረሰቡ ተዋናዮች ለጥረታቸው አድናቆት እንዳላቸውም አመልክተዋል። ምርጫው ባልተካሄደባቸው የምርጫ ክልሎች የሚኖረው ህዝብ ይህንኑ የመምረጥ ዕድል እንደሚያገኝ ተስፋ እንደሚያደርጉ የአውሮፓ ህብረትና አባል ሀገራቱ እንዲሁም ካናዳ፣ ኖርዌይና ስዊዘርላንድ ኤምባሲዎች በጋራ መግለጫቸው አመልክተዋል። በአዲስ አበባ የሚገኘው የዩናይትድ ኪንግደም ወይም ብሪቲሽ ኤምባሲም በተናጠል ባወጣው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ማድረግ በተቻለባቸው ቦታዎች የድምፅ መስጠቱን ሂደት በማጠናቀቁ የእንኳን ደስ አላችሁ መልእክት ለኢትዮጵያ ብሔራዊ ምርጫ ቦርድ አስተላልፈዋል። ራሳቸውን ለህዝብ ምርጫ ላዘጋጁ እጩዎች፣ ለሲቪል ሶሳይቲ ታዛቢዎች፣ ለበጎ ፈቃደኞች፣ ለምርጫ አስፈጻሚዎችና ይህ ምርጫ እንዲከናወን አስተዋጽኦ ላደረጉ ሁሉ የብሪቲሽ ኤምባሲ አድናቆቱን ይገልጻል ብሏል። ለአፍሪካ ህብረትና ለኢጋድ ተቆጣጣሪ ቡድን ድጋፉን በመግለጽም ሪፖርታቸውን እንደሚጠብቅ አመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የሆኑ 13 ሰዎች በምስራቅ አርሲ ስልጣናና አስኮ በተባሉ ቦታዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲና የሶማሌ ክልል ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ይፋ አድርገዋል። ስም ዝርዝርም አብረው ይፋ ማድረጋቸውን መረዳት ተችሏል። የ12ቱ በስም ዝርዝር ተጠቅሷል። 13ኛው ስሙ ያልጠቀሰው ሚሊሻ ነው። ምዕመናኑ ሰኞና እሁድ ዕለት ማለትም በምርጫው ዋዜማና የምርጫው ዕለት መገደላቸውን እንግዲህ ይፋ የሆነው
ባለፈው ጥቅምት ወርም ተመሳሳይ ግድያም በአርሲ አካባቢ ተፈጽሟል። ጥቂት ሳምንታት ደግሞ ተሻግሮ በወለጋ አካባቢ የማርያምን ንግስ አክብረው ወደ ሻምቦ ይመለሱ የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና የሃይማኖት አባቶች ከመኪና አስወረዷቸው። ወደ ጫካ ከወሰዱ በኋላ የተወሰኑትን ገድለዋል። ከተገደሉት ውስጥ የሆሮ ጉዱሩ ሀገረ ስብከት ኃላፊ ቀሲስ ዱጉማ ዳፋና ቀሲስ ቀናሳ ጉዲሳን ጨምሮ 4 የሃይማኖት አባቶች በወቅቱ ተገድለዋል። ይህ ግድያ የተደጋገመ ከመሆኑ ጋር ተያይዞ ኃላፊነት ያለባቸውን አካላት ኃላፊነታቸውን እንዲወጡ መጠየቅ በጣም አስፈላጊ ነው። የዛን ያህል ደግሞ ግድያውን የሚፈጽሙ ሰዎችንም ማውገዝ ለምን ለአንዳንዶች አቀበት እንደሚሆንባቸው አይገባኝም። ለአንዳንዶች ደግሞ ምን ያህል ኃላፊነት የማይሰማቸው ደግሞ እንደሆኑ በተለያየ መንገድ እያየን ነው። ዛሬ ንጹሐን በተገደሉ ቁጥር ሰርግና ምላሽ የሚሆንላቸው ሰዎች መኖራቸው ምን ያህል ኪሳራ ውስጥ እንዳለን የሚያሳይ ነው። እንደ ሀገር መክሰር ነው። የግለሰቦች ኪሳራ አይደለም። በሞት የፖለቲካ ትርፍ በስቃይ መነገድ የሚፈልጉ ሰዎች ብዙ ጥረው ብዙ ሮጠው ያልተሳካላቸው እንዲህ አይነት የንጹሐን ጭፍጨፋ ሲመጣ እዛ ላይ ተንጠልጥለው የሚያደርጉትን ነገር እያየው ነው። ሰዎች ለምንድን ነው የኔ ቤተሰብ ቢሆን የኔ እናት ብትሆን የኔ አባት ቢሆን የኔ ልጅ ቢሆን የኔ ወንድም ምናምን የሚባል ነገር ለምንድን ነው የማይመጣው? ለምንድን ነው እንዲህ ያለ የሰቆቃ ድርጊቶችን ማውገዝ ለሰዎች የሚከብደው? መንግስትን ልጠላ ትችላለህ፣ እሱ ሌላ መብት ነው። ግን በፖለቲካ ፍላጎት የሆነ ቡድን የሆነ አካል የፖለቲካ ፍላጎቱን ለማስፈጸም ሲል ንጹሐንን ሲጨፈጭፍ መንግስት ህግ ያስከብርልን ብሎ ጥያቄ ማቅረብ የተቀደሰ ሐሳብ ነው። የዛኑ ያህል ደግሞ ድርጊቱን የሚፈጽመውን አካል እከሌ አትበለው። ድርጊቱን የሚፈጽመውን አካል ወንጀል ምንድን ነው ማውገዝ ለምንድን ነው ከባድ የሚሆነው? እዚህ ማህበራዊ ሚዲያ ላይ የማየው ለጭብጨባ ነው ብዙ ሰው የሚጨነቀው። የንጹሐን ሞት ከምር የሚያስጨንቀውና ከምር የሚነዝረው ሰው እዛ ጋር ፖለቲካ የለም፣ እዛ ጋር ጭብጨባ የለም። በቁጭት በልህ የሚጽፍ ሰው ይህንን አረመኔ ድርጊት የሚፈጽሙትን ማንም ይሁን ማን አረመኔውን ድርጊት ማውገዝ ያስፈልጋል። አይቻልም አላይም። በዚህ በማህበራዊ ሚዲያ መንግስት ገልመን አያስከብርም ወይ ምናምን ልክ ነው እሱ። ግን የዛኑ ያህል ይህን ለምንድን ነው ስለ ሸኔና ስለ ምናምን መናገር የሚፈራው? እንደውም በጣም የሚገርም ነው ይህ ጭብጨባ መውደድ። ድሮ በቲፒኤልኤፍ ጊዜ ቢሆን እንዲህ ማለት ጨርሶ ማያስቡ ሰዎች ናቸው። ዛሬ በድፍረት እውነተኛ የሰዎች የንጹሐን ሰቆቃ ህመም የሚሰማው ሰው የመጀመሪያው ተግባር ልክ ነው። የትኛውም ጫፍ የህዝቡን ሰላምና ደህንነት የማረጋገጥ የመንግስት ኃላፊነት ነው። መንግስት ህግ አስከብር ማለት ትክክል ነው። መንግስት ህግ እንዲያስከብር የሚጠይቅ አካል ግን እንዴት ነው ይህንን ዘግናኝ ነገር ሰዎች ባልዋሉበት በማያውቁት ነገር ለፖለቲካ ዓላማ ሲባል የሚፈጸምን ጭፍጨፋ ማውገዝ ለምን ነውር ይሆናል? ለምንድን ነው የሚፈራው? ማህበራዊ ሚዲያ ላይ ሚንጫጫ እዚህም እዛም ያለን ሰው እያሰብክ አንደኛው ነው ያለ ዝም ማለት ነው። እንዴት ቢያንስ እስከዛሬ ድረስ ያለውን ጨፍጨፋ ሸኔ እንደሚጨፈጭፍ ሲገለጽ የነበረ ጉዳይ አይደለም። ሸኔ አትበለ ከፈራኸው አሁን ሸኔ ብሎ መናገር በፋኖ ያስወግርሃል። ምክንያቱም ያኔ ገዳይና ሙሽ አውራጅ አሁን ሁለቱም ገዳይ የሆኑ ቡድኖች ከዋናው ጉዳይ አስፈጻሚ ወይ ደግሞ ዋናው ጌታቸው ጋር ቲፒኤልኤፍ ጋር መቀሌ ቁጭ ብለዋል። የጋራ ፕሮጀክት ነው እንደምንጠረጥረው። ሰማይ ነው የተደፋባቸው ምርጫው ሲካሄድ።
በሁሉም አካባቢ 500 ምናምን ምርጫ ይካሄዳል ሲባል የሚይዙት የሚጨብጡት ነው ያጡት። ስለዚህ ከዋዜማው ጀምሮ ተንቀሳቀሱ። በአማራ ክልል በጎንደር ጤና ሳይንስ ኮሌጅ ለምን ቴሌቪዥን ለምን ኳስ አያችሁ ተብለው ሽብር ፈጠሩ። 3 ተማሪዎችን ገደሉ፣ ሌሎችን አቆሰሉ። ወልዲያም ላይ እንደዚህ ባጃጅ ላይ ምናምን ወርወሩ። እዚህ ደግሞ እንደ ልማዳቸው ንጹሐንን ያኛው መንጫጫት አይፈጥርም። እምነትን መሰረት አድርገ ማንነትን መሰረት አድርገ ምናምን የምትፈጥር ነገር ከሆነ ጩኸት ይፈጥራል ተብሎ ታስቦ ወደዚህ አይነት እርምጃ እንደተገባ ያው የምንገመገማቸው እንደዛ ነው። ግን ሰዎች ለምን እኔ የሚገድሉት ምን ነው? እንዲህ አይነት አረመኔ ድርጊት የሚፈጽሙት ምን ነው? እርግጥ ነው ሰው በቡድን አረመኔ ላይሆን ይችላል። ግን ከመካከላቸው አረመኔ ሰዎች አሉ እንጂ የሚንገዳገድ መንግስትን በሆነ ባልሆነ አዋክበ በትንሽ በትልቁ የሆነ ነገር ማድረግ ይቻላል ተብሎ ያውም በዚህ አሰቃቂ ትዕይንት ስልጣንን ከመጠን በላይ በመውደድ ያንን ማሳካት ወይ ደግሞ በዛ መንገድ የሚንቀሳቀሱ ሰዎች እንደሚኖሩ ይታመናል። ግን አሁን ባለበት ሁኔታ ውስጥ ምዕመናንን በመግደል ቤተክርስቲያን በማቃጠል ምን በማድረግ ምን ማምጣት ይቻላል? ምን የሚፈጠር ነገር አለ? ምን ማስከተል ምን የሚመጣ ለውጥ ይኖራል ኢትዮጵያ ውስጥ? እና መንግስትም እንደ መንግስት በተደጋጋሚ እንዲህ አይነት ነገሮች የሚከሰቱባቸው ቦታዎች ላይ አጠቃላይ በአገር አቀፍ ደረጃ ያው የጸጥታ ስራው የመንግስት ኃላፊነት ነው። በተለይ ደግሞ እንዲህ አይነት የጥቃት ኢላማ የሚደረግ አካባቢ ላይ ደግሞ የተለየ አይነት አሁን ቴክኖሎጂ ምንም የዘመነ ነገር ስለሆነ መንግስት እንደ መንግስት ደግሞ በዚህ በኩል ተደጋጋሚ ጥቃቶች የሚፈጸሙባቸው አካባቢዎች ላይ እዛ ላይ የተለየ አይነት ኦፕሬሽን ሊያስፈልግ ይችላል። በሌላም በኩል ደግሞ አሁንም እንደሰማነው እርምጃውን ተከትሎ የጸጥታ ኃይሎች ገብተው እንትን እያሉ ነው። እነ ጀዋርም እየተንጫጩ ነው። ምናልባትም እነሱ ልከዋቸው ሊሆን ይችላል። እንዲህ ብዬ ሰው በአደባባይ እንትን ማለት እንትን አለም ነበር። ግን የለጠፈውን ነገር ሳይ ምን ያህል የጭካኔ ጥግ ውስጥ እንዳለ ተረዳው። የጭካኔ ጥግ ብቻ ሳይሆን የምርጫው አጠቃላይ ሁኔታ ድንጋጤ የፈጠረው በሁሉም አካባቢ ስለሆነ ይሄ በመንግስት አካባቢ ያለውን የአሸናፊነት ስሜት ሁሉን ተቆጣጠርኩ አይነት ስሜት ይሄንንም ደግሞ ህዝቡ እንዲያምን ማድረጉ ከመጠን በላይ እንዳበሳጫቸው ግልጽ ነው። በ501 ኢትዮጵያ ውስጥ የምርጫ ክልል ላይ ምርጫ ማድረግ ማለት በግሌ በተደጋጋሚ እንዳልኩት ነው። በፍጹም እንደሚቆጣጠረው አካባቢዎቹን አውቃለሁ። ግን ምርጫን የሚያህል ነገር በአንድ ጊዜ በመላ ሀገሪቱ ሲደረግ የጸጥታ ክፍተቶች ሊፈጠሩ ይችላሉ። በሁሉም ኃይል በዛ በየቦታው ስለሚበተን፣ ስለዚህ በጣም ከፍተኛ የጸጥታ ችግር ያለባቸው ቦታዎች ላይ የተወሰነ ጊዜ አዘግይቶ ይካሄዳል ነበር። በሁሉም ተካሄደ። አሁን ቀርሳ ከሚባለው ምርጫ ክልል ውጭ በሁሉም ጋር ተፈጸመ። ስለዚህ ኢትዮጵያ ውስጥ የሆነ ቦታ ላይ እንቀሳቀሳለሁ፣ የሆነ ቦታ ላይ ዋጋለሁ አለሁ የሚለውን ነገር በአንድ ጊዜ ሰዎች ከእንቅልፋቸው ሲነሱ የሸኔ የፋኖ የምናምን ደጋፊ ሰማይና ምድር ነው የተገለባበጠባቸው። እነዚህ የሚደግፏቸውና የሚያጨበጭቡላቸው ኃይሎች የት ነው ያሉት? በሀገሪቱ በ501 የምርጫ ክልል ላይ ምርጫ ተደርጎ ችግር የተፈጠረው በ3-4 ምርጫ ክልሎች ላይ ይሄ እንደ ምርጫ ጣቢያ ነው። 147 ሲባል 147 ምርጫ ክልል አይደለም። አንዳንድ ይቅርታ ተንታኞች በዚህ ዙሪያ ያወጡትን ሪፖርት አይቼ ትናንትን በተወሰነ ነክተናል። ሳውዝ አፍሪካ ያለው ተንታኝ ፍራንስ 24 ላይ ቀርቦ ኢትዮጵያ ውስጥ
ትግራይን ሳይጨምር በ147 የምርጫ ክልሎች ምርጫው ስላልተካሄደ ይሄ ዴሞክራሲውን ጥያቄ ውስጥ የሚያስገባ ነው ምናምን የሚል ነገር ውስጥ ገብቶ ተነተነ። ምናልባትም ተንታኙ በጣም ጎበዝ ነው፣ ብዙ ነገሮችን እንትን የሚል ነው። ግን እዚህ ጋር የተፈጠረበት የመረጃ ክፍተት አለ። The exclusion of Tigray, Amhara, Oromia, and allegedly these 147 constituencies is not good for Ethiopia's democracy. 147 የምርጫ ክልልና 147 የምርጫ ጣቢያን መለየት አለመቻል ማለት ነው። መረጃውን በተሟላ መንገድ አለመያዝ፣ በመረጃ ክፍተት፣ የመረጃ እጦት ምን አይነት ሁኔታ እንደሚያስከትል ደግሞ ሰሞኑን ሁሉም በሰልፍ በመገናኛ ብዙሃን ሲቀርብ የነበረውን ነገር አይተናል። በኢትዮጵያ ጉዳይ ላይ መረጃ ኑሯቸው የሚተነትኑ መገናኛ ብዙሃን አሉ። ለምሳሌ ኒውዮርክ ታይምስ ላይ ይሄ እዛ ላይ የነበረውን ነገር ኮፒ አላደረገም። በጣም ሚዛና የሆነ ሪፖርት ነው በትናንትናው ዕለት ያወጣው ከትናንት በስቲያ። ወደ ነጥቡ ስመለስ ይሄ የዓላማ አንድነት የሌለው እርስ በርሱ በጠላትነት የሚፈላለግ ሁሉም በየግል ሮጦ የበላይ ሆኖ ለመሆን ሞክሮ እንደማይችል ሲያረጋግጥ በተናጠልም ሮጦ ስልጣን ላይ ያለው መንግስት ማስወገድ እንደማይሆንለት ከተገነዘበ በኋላ እርስ በርሱ የሚጠላለው ኃይል አሁን በጋራ ግንባር ፈጥሮ እንዳልኩት መቀሌ ነው። በሌላ በኩል ደግሞ በሚዲያ ግርግር ሲፈጥሩ እንደነበር እናስታውሳለን። ምርጫው ሲካሄድ ይሄ ሁሉ ኃይል ነው በአንድ ጊዜ ሰማይ የተደፋበት። ለዚህም ንጹሐንን መግደል፣ ልጆች፣ ወጣቶች፣ ተማሪዎች ኳስ ሲመለከቱ ቦምብ መወርወር፣ ኢትዮጵያ ውስጥ የሚካሄደው ፖለቲካ ውጥንቅጥ ውስጥ የሌሉ በገጠር የሚኖሩ ንጹሐንን በየደጃፋቸው ሄዶ መጨፍጨፍ የፖለቲካ ግብ ለማሳካት የሚደረግ ነገር ነው። ይሄንን ጀዋር መሐመድ በምርጫው ስለደነገጠ የጠቅላይ ሚኒስትር አብይ መንግስት ራሱ ያቀነባበረው ነው ብሎ ጽፎ ሳይ ከመሬ ነው ምለው አሁን ጤንነቱን እስከ መጠራጠር እየሄድኩ ነው። ንዴት የሆነ ነገር እንደሚዘጋ አውቃለሁ። በአንድ ወቅት ተጽዕኖ ፈጣሪ የፈለገውን ነገር አድራጊ ምናምን የነበረ ሰው አሁን እንባ ጠባቂ ሆኖ ምናምን ወረቀት ከየቦታው ይመጣለትም የለጥፍ መሆኑ ይፈጥርበት ነገር ሊኖር እንደሚችል ገነዘባለሁ። ግን የነውር ጥግ ነው። ራሱ ከሌለበት የነውር ጥግ ነው። ወንጀለኞችን ለመደበቅ ወንጀለኞችን ለመሸፈን የሚደረግ አደገኛ ኃላፊነት የጎደለው ተግባር ነው። እንዴት ነው ይሄንን ማህበራዊ ሚዲያ ላይ ሆኖ የፋኖ የሸኔ የቲፒኤልኤፍ ምናምን ብሶተኛ ጨርሶ የሚያስብ ሰው የለም ማለት ነው? እንዴት ነው የተናቀው? እሱስ በምርጫው ኢትዮጵያ ውስጥ የደነገጠው ማን እንደሆነ ግልጽ ከሆነ በኋላ መንግስት ደነገጠ። ለምን እንደሚደነግጠው መንግስት ሀገር ምድሮ እንደሚቆጣጠር እኮ እንኳን ሌላው ቀርቶ ሚዲያ ላይ መረጃ አለን የምንል ሰዎች እኮ በአንድ ጊዜ 501 እኮ አያደርግም ብለን አምነን ነበር። ሀገሩ በእጁ ነው የሚለው በአንድ ጊዜ የጸጥታ ኃይሎቹ በመላ ኢትዮጵያ ተበትነው በሁሉም አካባቢ በአንድ ቀን ምርጫ ማድረግ መቻሉ ሲታይ ቀደም ሲል እንዳልኩት ነው። ማክሰኞ ጠዋት ከእንቅልፋቸው ሲነሱ የፋኖ የሸኔ የቲፒኤልኤፍ ምናምን ደጋፊዎች ሰማይ ነው የተደፋባቸው። እንዴት ነው የሚናቁት? እንደው አላየሁም አልሰማውም ብሎ ዞር ማለት እኮ በተወሰነ ደረጃ ትንሽ ለነገም ራስን እንትን ማለት ያስፈልጋል እኮ። ነገ ይሄ ቀን ሲያልፍ የሁኔታ ሲለወጥ እንዲህ አይነት ነውር፣ እንዲህ አይነት ጭፍጨፋን፣ እንዲህ አይነት ዘግናኝ ትዕይንትን ሁሉም መቆጣጠሩን ሰው ተደስቶ
ሰላማችን እየተረጋገጠ ነው፣ ወደ አንድ በጎ ጎዳና እየሄድን ነው የሚል እምነት ሰው ላይ ባደረበት ማግስት ወይንም በዛው ዕለት ጭፍጨፋ ፈጽመ ሰላም የለም የሚል መልእክት ለማስተላለፍ ጥረ ይህንን መንግስት ላይ እንዴት ነው ሰዎችን ምን አይነት ተከታይ፣ ምን አይነት ደጋፊ፣ ምን አይነት ብሶተኛ ነው እዚህ ካምፕ ያለው ብዬ እንድጠይቅ ነው የሚያደርገኝ። ብዙም አይጠይቁ ብዙም አይመረምሩ እንዳሉ አውቃለሁ። ግን ከዚህ በኋላ እንዴት ነው ሰው ተዘግቶ ሊቀጥል የሚችለው? እሱ ተዘግቶ ቀጠለ አልቀጠለ የራሳቸው ጉዳይ ነው። ግን በንጹሐን ሞት፣ በዜጎች ሰቆቃ ፖለቲካ ለመቆመር የሚደረግ ነገር ማብቃት አለበት። ለፖለቲካ ዓላማ ሲባል የሚገድሉትም ለፖለቲካ ዓላማ ሲባል ይህንን የሚቸረችሩትም ሁሉም ከዚህ የነውረኛ ድርጊታቸው መገታት አለባቸው። መንግስትም ለህብረተሰቡ ዋስትናውን የሚያረጋግጡ ነገሮችን በተለይም የጸጥታው መዋቅር ብዙ ነገሮችን እየጨረሰ እልባት እየሰጠ ስለመጣም ከዚህ በዚህ ሰሜን ሸዋ አካባቢ ያለ እገታ፣ አርሲ አካባቢ ያለ ግድያ የተለየ ክትትልና ልዩ ኦፕሬሽን የሚያስፈልገው ነገር ይመስለኛል። ይሄ አንዳንዱ ነገሮችን ሳያጤን ሳይመረምር ሀገር ወይ ደግሞ የገጠር ወረዳ ማለት ልክ መዳፍ ላይ ቁጭ አድርገህ የምታስተዳድረው የሚመስለው ወይ ደግሞ ለጭብጨባ ሲባል ዝም ብሎ እንደሚጽፈው እያልኩ አይደለም። ያለውን ነገር ረዳለሁ። እያንዳንዱ ጎጆ፣ እያንዳንዱ በራፍ ጸጥታ ለማስቀመጥ እንደማይችልም ይገባኛል። ነገር ግን በተወሰነ አካባቢ ላይ የሚደጋገም ነገር ሲሆን ልዩ አይነት የክትትልና የምርምር ስራዎችን አድርጎ በዛ ሂደት ውስጥ ተዋናይ የሆኑትን እስከ ጫፍ ድረስ ሄዶ እርምጃ መውሰዱ በጣም በጣም አስፈላጊ ነው። በሌላ በኩል በእነዚህ ንጹሐን ሞት እሱን ለፖለቲካ ንግድ ይሄ እንትን የሚሉትን አይደለም። ሌላ ማህበራዊ ሚዲያ ላይ ምናምን ሃይማኖት አባቶቹ ምን ይሰራሉ? ምን ይስሩ? ሃይማኖት አባቶቹ እነሱ የምንድን ነው የጸጥታ ይላላቸው? እነሱ እያንዳንዱ በደጃፍና በራፍ ሄደው መጠበቅ ይችላሉ? አስተያየት ሲሰጥ በጣም በጣም አንዳንዱ ማሰብ ይችላሉ ብዬ ጠይቃለሁ። ከዚህ ቀደም ወደኋላ ተመልሼ ኢትዮጵያ ውስጥ ለውጡ እንደመጣ አካባቢ ያኔ ሀገሩን ትርምስ ውስጥ የከተቱ አዲስ አበባ ምናምን በየቦታው ያው እነ ጀዋር እነ ሸኔ እነ እስክንድር ምናምን ሀገሩን በሚያተራምሱበት እና አብን በሚያተራምሱበት ሰዓት ጩኸት ነበር። በደንብ አስታውጠው በጣም አስታውት የምለው የዛን ጊዜም ሁኔታዎችን በሙቀቱ ሳይሆን በምክንያቱ ላይ ተመርኩዞ ለመፍትሄ መንቀሳቀስ ነው። ማንም ሰው ምራቁን የዋጠ ኃላፊነት የሚሰማው ሰው አውቃለሁ የሚል ሰው የሚወድለትን ሰው የሚያጨበጭብለትን ሰውን በዘላቂነት ሰውን ከመከራ የሚፈታው መፍትሄ ምንድን ነው የሚል ነበር። የዛን ጊዜ ጠቅላይ ሚኒስትሩና መንግስታቸውን ማዋከብ ማን እጅ እንደምንገባ እንደነበር ዛሬ ላይ ግልጽ እየሆነ መጣ። ማን ያን ሁሉ መዓት ሀገር ላይ ሲያደርስ እንደነበረም ዛሬ ግልጽ እየሆነ መጣ። የዛን ጊዜ አንድ በኢህአፓ በምናምን ትግል ውስጥ ያለፈ ሰው እንከራከራለን። ይሄ የአብይ ጥፋት ነው ይለኛል። ምን ማድረግ ነበረባቸው? አይ በቃ የአዲስ አበባ ህዝብ የሚፈልገውን ነገር ካደረገ ሌላው ችግር የለም አለኝ። የአዲስ አበባ ህዝብ እንዴት? ሌላውስ የኢትዮጵያ ህዝብ አይደለም? አይ ሁሉም የኢትዮጵያ ህዝብ አዲስ አበባ ውስጥ ስላለ በአብዛኛው ከተማ ህዝብ ፍላጎት የሌላውንም ስለሚወክል የአዲስ አበባን ህዝብ ፍላጎት ከመለሰ ሌላው በዛ ስሜት በዛ ፍላጎት ሊሄድ ይችላል። ስለዚህ ህገ መንግስቱን መቅደድ፣
ይህንን ማድረግ የሚል መከራከሪያ ነበር ያን የሚያቀርብ የነበረው። ህገ መንግስት መቅደድ እንኳን ያኔ ዛሬ ራሱ ብዙ አደጋዎችን ተሻግሮ ባለንበት ሁኔታ ውስጥ ምናልባት ያኔ ከሚቀደድ ይልቅ ዛሬ ቢቀደድ ለብዙ ሰው መልስ አግኝቷል። ያኔ ቢቀደድ ግን ህልውናውን እንዳጣ የሚያምን ሰው ይኖር ነበር። የሚሰጡ አስተያየቶች፣ የሚሰጡ ግምገማዎች በስሜት በራስ ፍላጎት ላይ ወይ ደግሞ በስተጀርባ በተሸከምከው ኮተት መሆን የለበትም። ሀገርና ህዝብ በሚጠቅም ጉዳይ ላይ አተኩሮ ለመፍትሄ መንቀሳቀስና የሚሰጡ አስተያየቶች በዛ ደረጃ መቃኘት አለባቸው እና የሃይማኖት አባቶቹን መንግስትን ምናምን ላይ የሚቀርቡ ነገሮች መንግስት ያው የሃይማኖት አባቶቹ ምንም ማድረግ የሚችሉበት ነገር የለም። እነሱ እንደ መንፈሳዊ ሰው ኃላፊነታቸውን ይወጣሉ፣ ጥሪ ያቀርባሉ። ያን ማድረግ የሚችሉት መንግስት ደግሞ እንደ መንግስት ኃላፊነቱን መወጣት አለበት። መንግስትም እያንዳንዱ ደረጃ ዘበኛ እንደማያቆም አውቃለሁ፣ ግን እየተደጋገመ ኦፕሬሽን የሚካሄድበት አካባቢ ላይ እሱን በተለየ ሁኔታ መፍትሄ ያስገኝለታልን ብዬ አምናለሁ። ግን ማዝነው የሚያስቆጨውም እዚህ አይነት ቆሻሻ ነገር ውስጥ የሌሉ ሰላማዊ ህይወታቸውን የሚኖሩ ነገን እያለሙ ድንገት ባላወቁት ባልዋሉበት ባልተሳተፉበት ነገር ህይወታቸው እየተቀጠፈ በዚህ ሁኔታ መቀጠሉ ያንገበግባል። ሰዎች ፈቅደውና ወደው በገቡበት ነገር ውስጥ ወይ ለመዋጋት ሆኖ ወይ ደግሞ በሌላ መንገድ ውስጥ ተሳትፈው ቢሆን ምንም ማለት አይደለም። ምን እየተካሄደ እንኳን እየሆነ እኮ እንደው ላያውቁ ይችላሉ። ኢትዮጵያ ውስጥ ምኞታቸው በሰላም ውሎ በሰላም ማደር፣ በሰላም ወጥቶ በሰላም መመለስ፣ ከዛ ያለፈ ነገር አሁን ሊያስቡም አይችሉም ብዬ አምናለሁ። ምክንያቱም አካባቢው ላይ ያለው ነገር በጣም በጣም ተያያላቸው ስለሆነ ይህንንም በዛባችሁ ተብለው በዚህ ሰቆቃ ውስጥ እንዲያልፉ የሚደረጉ ዜጎች ጉዳይ ማንንም ዜጋ ሊያስጨንቀው ሊያሳስበው እንደ ዜጋም አስተዋጽኦ ማድረግ የሚቻል ነገር ካለም ማለትም በጸጥታው ረገድ በምናምን ምን ላድርግ አይነት ስሜት ሰው ውስጥ ሊኖር ነው የሚገባው እንጂ መንግስትን ስላወገዝክ ስለሚጨበጨብልህ ጥሩ ጻፈ ስለሚባልልህ ከመጽሐፍ በፊት ከምር ቁጭት ከምር ሐዘን ውስጥ ከነዘረ ገዳይንም ማውገዝ በጣም 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 አስፈላጊ ነበር። አንዳንዶች ሌላ ፖለቲካ ኮተት ሳይኖርባቸው በቃ ለመንግስት ቀጥታ አቤት ያሉ ሊኖሩ ይችላሉ። ግን ብዙዎቹን ስናቅ አማጺን ላይ መተቸት፣ አማጺ ላይ መጻፍ ግሪሳው ይወርድብናል ብለው ይፈራሉ። አሁን ብዙ ግሪሳ አለ አላቅም። የተንጠባጠቡ ብሔርተኞች አሉ። ሰማይ የተደፋባቸው ስል በደንብ የተደፋባቸው በዚህም በዚያም የሚንጨረጨሩ ማለት ነው እና በንጹሐን ሞት ፖለቲካን ለመስራት ይህንኑ ለመቸርቸር የሚንቀሳቀሱ ወገኖች ምናልባት ለአንድ ቀን ደስ ሊላቸው ይችላል፣ ትርፍ ሊያገኙበት ይችላሉ። ህሊና ካለ ግን ተሸክመውት የሚሄዱት ዕዳ ነው። እንዴት በሰው በንጹሐን ሞት በዜጎች ላይ በደረሰ ሰቆቃ ፖለቲካ ትርፍ ፍለጋ መኳተል ነውርም ወንጀልም በሰማያዊም ኃጢአት ነው። በሌላ በኩል ጉዳዩ አሳስቧችሁ በየጉዳዩ ላይ አስተያየት የምትሰጡ ወገኖች በዚህ ጉዳይ ላይ ትኩረት መስጠታችሁ ያበረታታል፣ ቀጥሉበት። በሌላ በኩል ግን ከውስጣችሁ ይሁን ለመፍትሄ የሚያግዝ ነገር አምጡ። ገዳይንም አውግዙ፣ መንግስትንም አሁንስ በቃ አታስጠቃን ብላችሁ
ጥሪ ያቀርበው። ወንድ ገዳይን እና የገዳይ ተባባሪዎችን ፈርቶ መንግስት ላይ ብቻ በማላዘን መፍትሄ ማምጣት አይቻልም። እውነተኛ ውስጡ ያለ የተቆጨ ያመመው ሰው እንዲህ አይነት አሰቃቂ ትዕይንት፣ የነውር ጥግ፣ የወንጀል ጥግ የሚፈጽሙ አካላትን ለማውገዝ ማቅማማት የለበትም። አውገዝ ስል በግልጽ ተነግሯል። ሸኔ እንደገደለ ግን ሸኔ ማለት የለባችሁም። ይህንን ነውር፣ ይህንን አሰቃቂ ትዕይንት የፈጸማችሁ ሰዎች ብሎ እነሱን ማውገዝ እውነተኛ ስሜታችሁን ይገልጻል። በሌላም በኩል ገዳዮች እኮ የሚገድሉት ግድያውን በፈጸምን ቁጥር ጫጫታ እንፈጥራለን ነው። ጫጫታ በፈጠርን ቁጥር መንግስት ላይ ቁጣው ይበረታል ነው። ያው ስለታመሙ እንጂ ሲገድሉም ታመዋል፣ ሲያስቡም ታመዋል እንጂ ዛሬ ላይ ሰው ገድሎ መንግስትን ላይ ቁጣ መቀስቀስ፣ መንግስት ላይ ምናምን ማድረግ ወደ ቋጥኝነት የተለወጠን ስርዓት በጩኸት በግርግር ማፍረስ ይቻላልን? ያ ዘመን አለፈ። የሚመጣ ላይ ኖር የሚሄድም በሌለበት ሁኔታ ውስጥ ንጹሐን ዜጎቻችንን የሚሞቱበት የሚያልቁበት የሰቆቃው ምዕራፍ እንዲዘጋ እንደ ዜጋ ገዳይንም እያወገዝን መንግስትም የህብረተሰቡን ሰላምና ደህንነት እንዲያስጠብቅ ጥሪ ያቀረብን፣ በዛ መንገድ በቀጠሉ ለሁላችንም ይጠቅመው። ሌላው ይኸው ምርጫ ነው። ከምርጫው ጋር ተያይዞ አስገራሚ ነገሮች ያው እያየን ነው። የመጀመሪያው ድንጋጤው ቀላል አይደለም። ከድንጋጤው ለመውጣት ትንሽ ጊዜ ወሰደባቸው። ለምሳሌ ምርጫው በእነዚህ ወረዳዎች ይካሄዳል ተብሎ ሲነገር የዛን ጊዜ ሪያክት ማድረግ ይችሉ ነበር። የተወሰነ ነገር ድንገት ሾክ ነው የሆነባቸው። ለምን? ለደጋፊዎቻቸው ሲነግሩት የነበረ ነገር አለ። 95 ምናምን ኢትዮጵያ የአማራ ክልልን ይዘናል ሸኔ ሲል ነበር፣ ፋኖ ሲል ነበር። እነ ሸኔ ደግሞ አዲስ አበባ ተቃርበናል የሚል ያው በምኞት ብዙ ይናገሩ ነበር። ያው ዘረኝነት፣ ንዴት ምናምን በጣም መጥፎች ናቸው። መጥፎነታቸው ያው አእምሮ የተወሰነውን ክፍል ስለሚዘጉ ማለት ነው። ያንን አምኖ በዛ መንገድ አብሯቸውን ይኳተን አለ። የምርጫው ሂደት ግን 501 ሲባል ለሰዎች 501 ሲባል ልክ 501 ተብሎ በሚቀጥለው ቀን ግንቦት 24 የዛለት ቦታው ይሰራል አይሰራም ተብሎ እኮ የሚፈተሽ አይደለም። በ501 ላይ ከየካቲት ወር ጀምሮ ምርጫ ምንድነው እጩዎችን መራጮችን ምናምን ሲመዘግቡ ነበር። ስለዚህ እንቅስቃሴ ሲደረግ ስለቆየ 501 እስኪባል ድረስ እዛው ፋኖቹም ሸኔዎቹም ያውቃሉ እኮ እነሱ የት እንዳሉ ያውቃሉ። ምናልባትም ከርቀት ሆነው ከተደበቁበት ጎጆም ሆነው ምናምን ምዝገባውን ሊያዩ ይችላሉ። 501 ከዛን ጊዜ ጀምሮ እንቅስቃሴ ኖሮ አንዳንዶቹ እንኳ ዘግይቶ ነው ከየካቲት ሳይሆን ከመጋቢት ከምናምን ጀምሮ ይጀምራል ማለት መሰለኝ። በዛ መሰረት ምርጫው በዛ ይካሄዳል ተባለ። የዕለት ዕለት ፋኖም የሸኔውም የቲፒኤልኤፉም ደጋፊ ተስፋ አድርጎ ነበር የሆነ ምርጫ ጣቢያዎች ቢያንስ እንደ 150 ምናምን ትርምስምስ ፈጥረው ዜና ለማድረግ ሞክረው ነበር። ያው
መመኘትና ማድረግ ለየቅል ሆነና ወደ መሬት ላይ የሚመነዝሩት ነገር ስላልነበር ያው በእንትን እንደተከታተል ነው በተጠለፈው ስልካቸው እንደሰማ ነው ምኞታቸው ደሴ ላይ መረበሽ ነበር። አንደኛው ቡድን አንደኛው ገረመው የማይሆን ነገር እየነገረው እንደሆነ ስላልተረዳ ማለት ነው። በቃ ኩታበር ሂዱ አለው። እንግዲህ ከ130 ምርጫ ክልሎች 8ቱ አስቀድሞ ወጥተዋል ማለት ነው። ስለማይቻልባቸው ተብሎ ተይዘዋል። ከ130ዎቹ የዛን ዕለት ማድረግ የቻሉት ኩታበር በተባለው ምርጫ ክልል ላይ ነበር። ሄሎ ሶል እንዴት ነው? አለን አማን ነው። አሁንም የተሰጠኝ ግዳጅ እየሰራሁ ነው ያለሁት። አሁንም የምትለውን ሐሳብ አሁን እኮ በቃ ያለን ሰዓት ትንሽ ነው። ምርጫው ካለቀ በኋላ ምንም አይሰራልንም ግዳጅ እና ታዲያ ደሴ ላይ ችግር እንፈጥራለን ነው። አሁን ሰለሞን አሁን ወደ ኩታበር ሂዱ። ቀጣው ሰፊ ነው እንዴ የሚያደርግ ኃይል ካለ ያው ተጠራርተው ሄዱ። እንደመሰለኝ ምርጫ ጣቢያው አካባቢ ተኮሱ። ከዛ በኋላ የጸጥታ ኃይል ሲመጣ ደግሞ ድራሻቸው ጠፋ ስል ቀጣዩን ሂደት ግልጽ ስለሆነ ብዬ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በኦሮሚያ 3 በአማራ ክልል 1 4 የምርጫ ክልሎች እነዚህ ድምራቸው በምርጫ ጣቢያ ሲወሰድ 143 ተስተጓጉሏል በጸጥታ ችግር አሉ። በኋላ ማምሻውን መግለጫ ሲሰጡ የኩታበሩ ምላሽ ስላገኘና የጸጥታው ስለተረጋገጠ ምርጫው ተካሄደ አሉ ከ4 ጣቢያዎች በስተቀር። ኩታበርን በተመለከተ ከነበሩት 19 በኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ 4ቱ ብቻ እንዲሁ ሲቀሩ 15ቱ ላይ ድምጽ መስጠት ተችሏል። እንግዲህ የምርጫው ዕለት እንኳን መተኮስ የቻሉት 2-3 ጣቢያ ላይ ነው ማለት ነው። ሸኔን ጨምረን ማለት ነው። አሁን ቀርሳ ከተባለው የምርጫ ጣቢያ ውጭ በጠቅላላ ምርጫው ተካሂዷል። በምርጫ ቦርድ ዛሬ ትላንት ሁለቱ እንደሚካሄድ ስለገለጸ ብዬ ነው። በዚህ መሰረት በምርጫው በተካሄደበት ማለትም ምርጫው ከተካሄደ በኋላ ሌላው ቀላል ምክንያቱም ይሄ በግሩፕ በምናምን ሊያወሩም ይችላሉ። በተለያየ መንገድም ደጋፊዎቻቸው አካባቢ የተፈጠረው ነገር እየታየ ነው። ስለዚህ ሌላው እንደ መፍትሄ ደግሞ የወሰዱት ዘገዩ። አሁን ችግሩ እሱ ነው። በ23 ምርጫ በ4 ተደርጎ በ25 ምንም የለም በ26 ምናምን አካባቢ ከምርጫው ምሽት ጀምሮ ምርጫ አልተካሄደም የሚል ቅስቀሳ ወደ ማድረግ ውስጥ ለመግባት ሞከሩ። ለዚህም ያው መንግስት ያው የስልክ መስመሮቹን በደንብ ፈቅዶላቸዋል ራሱን ስለሚመቸው መሰለኝ። ስለዚህ ይመካከራሉ። እዚህ ቦታ ላይ ምርጫ አልተደረገም እንዲባል 1 2 3 የገጠር ሰዎች አካባቢ ነዋሪዎች ሄዳችሁ ቪዲዮ እየቀረጻችሁ ምርጫ አልተካሄደም በሉ። አይ እኔም ማን ያቀኛል እኔም እንደዛው ብዬ ራሴም ቪዲዮ ላይ እየተቀረጽኩ እናገራለሁ ይላሉ። አላዝዝ ነበር እንደው ምን ልታዘዝ? ችግር የለውም። የአርሶ አደሮች አሉ አይደል? እሱ ገደማላ አካባቢ ነቃ ያሉ አርሶ አደሮች 3 አርሶ አደር ትይዝና እዚህ ጎዛምን ከደብረ ማርቆስ እስከ የቦቅለ ገደማላ ድረስ ምርጫ አለመከናወኑ ያልተከናወነበትን ምክንያት ደግሞ ውጊያ መደረጉን በዚህ ሰዓት የሚያመላክት አጭር ቪዲዮ በእነሱ በኩል ኦሪንት አድርገህ ብትይዝ አሪፍ ነው። ኢንተርቪው ብታደርጋቸው አደርጋለሁ። እስከ ስንት ሰዓት ነው? ግድ ችግር የለውም። አይ ችግርም አለ። አሁን ሰዓት ካውንተሩ አሁን ነው ካውንተሩ። ጠሩሽ ከቻላችሁ 60 ነው። አሁን ኦልሞስት ተሰባሳብ ባለው ቢደርስ ነው። በቃ ይደርሳል። በቃ እሱን ስራ ሊወድ ማለት ራስ የሚቀርጥ ሰው አዘጋጅና አልትራ ስላለ ትንሽ ላይ ተላያለ
ታዛዥ ነኝ። በቃ እሱ ፈጽምልኝ። እሺ እኔ እሰጥልሃለሁ ኢንተርቪው። መኩ ወስጃለሁ ትእዛዝ ነው እያለ በኩም። አዎ በቃ እንደዛ ተከፋፈሉትማ ባባ። እሺ ይሄንን ቪዲዮ ኦዲዮቸው በአደባባይ አስቀድሞ ከተሰራጨም በኋላ ሲሞክሩት እናያለን። አለቃ መንግስቱ ይባላል ወይ አርበኛ መንግስቱ የምኒልክ ዕዝ 303ኛ ግዙፍ አሳምነው ኮር የህዝብ አስተዳደር መምሪያ ኃላፊ ነኝ። ኢትዮጵያ ምርጫ እያካሄድኩ ነው፣ ኢትዮጵያ መርጣለች በሚል በግል ሚዲያ ዘርፋቸው ፕሮፓጋንዳ እየለቀቁ ይገኛሉና እስኪ እንደው ከዚህ አኳያ አርበኛ ሃምሳ አለቃ መንግስቱ ምን ተረዳህ? እንደው ያለው ሁኔታ ምን ይመስላል? መልካም እንግዲህ በሶሻል ሚዲያ እያየነው ነው። በጣም በሚገርም በተግባርም በሶሻል ሚዲያ እያየነው ስለሆነ እኔ አሁን የምገኘው መቄት ወረዳ ላይ ነኝ። እኔ የምገኘው እንግዲህ እንደ መቄት ወረዳ ተጨባጭ ሁኔታ መቄት ወረዳ ላይ 36 ቀበሌዎች ይገኛሉ። ከ36 ቀበሌዎች የብልጽግና መንግስት መሽጎ የሚገኘው በሁለቱ ቀበሌ ነው። 01 እና 02 ቀበሌ ነው። ግን ደግሞ በሚዲያ ላይ እየተናገረ ያለው ምንድነው? በ36ቱም ቀበሌ በ74ቱ የምርጫ ጣቢያዎች ሁሉ ሰላማዊ በሆነ የምርጫ ሂደት እያካሄደ እንዳለ እንግዲህ ፎቶ ሳይቀር ፎቶ የተለጠፈበት እንግዲህ ከዚህ በፊት የነበረ የምርጫ ሂደት የነበረን የፎቶ ሰልፍ እሱን እያሳየ ምርጫ አድርጌያለሁ የሚል እያየን ነው። የሚገርም ድራማ ነው እየተመለከትን ያለው። ከሌለ የለህም ነው አለሁ እያልክ ገንዘብ ምናምን የሚልክልህ ግለሰቦች፣ ቡድኖች ምናምን ነበሩ ተስፋ አድርገው። የገረመኝ ሜዳ ላይ ያለው ነገር ከንቱ መሆኑ ዝም ብሎ የሚዲያ ላይ ጫጫታ እንጂ መሬት ላይ የሚመነዘር አለመሆኑ በምርጫው ከተረጋገጠ በኋላ አሁን ምን ዜና ያለው በውጭ የሚኖሩ የአማራ ማህበራት ወደ አንድ መጡ ይላል። እንዲሁም ዝርዝሩን ሳይ የድርጅት ብዛት ምን ያደርጋል? አሁን ወደ አንድ መጣ አልመጣ መሬት ላይ ያለው ነገር ዜሮ መሆኑ ሲረጋገጥ ማህበራቱ ምናምን ምን ለመፈየድ ደጋግመዬ ሁሌ በግሌ ማነሳው ነገር ነው። ተጨባጭ የሆነ እውነተኛ የሆነ ጥያቄ ካለ እሱን አደራጅቶ ማቅረብና ለመፍትሄ መንቀሳቀስ ነው። በማናቸውም መመዘኛ በየትኛውም መስፈርት የአማራም ህዝብ የኦሮሞም ህዝብ እዛ አካባቢ ስለሚተኩሱ ብዬ ነው። ኢትዮጵያ ውስጥ ለውጥ ሲመጣ የተወሰደበትን ያጣው ተመለሰለት እንጂ የተወሰደበት ምንም ነገር የለም። ይህን በድፍረት ነው የማወራው። የነበረውን እናውቃለን፣ አሁን ያለውንም እናያለን። ይልቁንም ቲፒኤልኤፍ ለምን ቤተ መንግስት ለቀቀ ብለው የሚወራጩ ሰዎች የአማራ ነፃ አውጪ ነን የሚሉ እንዳሉ አሁን እያየን ነው። በሚገባ እያየን ነው። ከመጀመሪያው ጀምሮ ሲንፈራፈሩ የነበሩት ከቲፒኤልኤፍ ጋር ተናበው መሆኑ ያው ውስጥ ያሉት የራሳቸውም ሰዎች እየነገሩን ነው። ሽፋኑ ግን አማራ ነው። የቲፒኤልኤፍ ዘመን በዘረፋው በምናምን ተባባሪ የሆኑ አካላት ወይ ደግሞ ግለሰቦች እነዚህን ግለሰቦች አሰማርተው ጉዳይ አስፈጻሚ ሆነው ሲንቀሳቀሱ ነበር። አሁን ሄደው በግልጽ አሽከርነታቸውን ለማረጋገጥ መቀሌ ገብተዋል። አፍሪካ ኢንቴሊጀንስ ከፓሪስ የዘገበውን ከትላንት በስቲያ አቅርበነዋል። ራሱ አንድ ያልሆነ ስብስብ የጎጡ አንዱ ልቀበል አንዱ ላልቀበል አይነት ነገር ውስጥ ነው ያለው። ቲፒኤልኤፍም ያው ካቢኔው ዋቅር ያለው እያለ ነው። አሁን እንዲህ አይነት ቲፒኤልኤፍ እንዲህ አይነት ደካማ ቲፒኤልኤፍ መጠጊያ መሆን ይችላል። ይልቁንም የተሰጠን እድልና አጋጣሚ ተጠቅመን
ወደ ሰላሙ መድረክ ተመልሰ የወንድ በር ነው። አሁንም ከምርጫው በፊት ብታደርጉት ኖሮ የሆነ ቦታ እኮ ይዘዋል ይባል ነበር። ለሰላሙ ሲባል መጡና ለቀቁት ይባልና ትንሽ ይጠቅም ነበር። ዝም ብለው በየስርቻው ያው በግ ጨረሱ ነው የሚባለው። የሰውን በግ እየበሉ ምን እያሉ እየተቀለቡ ቢራ እየጠጡ ድሮ የተወሰነ ከተማ ሄዶ ፎቶ መነሳት ነበር። አሁን ፎቶ መነሳቱም ቀርቶ ህልውናቸው የሚረጋገጠው ማህበራዊ ሚዲያ ላይ ሆኖ ቀጠለ። ይሄ የደነገጠው ኃይል ዓለም ምርጫው ፍትሐዊ አይደለም እያለ የመንግስት ደጋፊዎች ምን ያስደስታቸዋል? በጣም የሚገርም መከራከሪያ ነው የሚሰመጠው። ስለ ምርጫው ፍትሐዊ መሆን አለመሆን አይደለም አሁን ኢትዮጵያ ውስጥ አጀንዳው። የመጀመሪያው ነገር ኢትዮጵያ ውስጥ የጸጥታው ጉዳይ ነው። ለኢትዮጵያ ትልቁ አጀንዳ ኢትዮጵያ ውስጥ 501 ምርጫ ተደረገ ማለት ከምርጫው በላይ ትልቅ ትርጉም ያለው ነገር ነው። በየቀበሌው መንግስት እያስተዳደረ ነው ማለት ነው። አለን የሚሉት ሰዎች አየር ላይ ሚዲያ ላይ ነው ያሉት ማለት ነው። ስለዚህ ጥያቄው እኮ አሁን ሰው ስለ ምርጫው ዴሞክራሲያዊ መሆን አለመሆን አይደለም። ትልቁ ከዚህ ከሰኞ ጀምሮ ያለው ኢትዮጵያ ውስጥ የት ናቸው ነው የተባለው። ተሽሎክልኮ ንጹሐንን ከመፍጀት ውጭ የት ናችሁ ነው ጥያቄው። ያ ነው። ይሄን ከዚህ እውነታ ጋር ራስን ማጋፈጥ ነው። ከዛ ውጭ ከምርጫው ጋር ተያይዘ ከዲሞክራሲ ከምናን ጋር ተያይዞ የሚነሳ ያስቀኛል። ብልጽግና በአብዛኛው ራሱ የሚቆጣጠረው ነገር ነው፣ የተለየ ነገር አይመጣ ምናምን የሚለውን አብዝተው ይናገሩና የሆነ ቦታ ደግሞ ኮሮጆ ገለበጠ ይላሉ። የማይገባኝ ነገር ነው። የትኛው ጋር ምናልባት አሁን አንዳንዴ የምጠራጠረው ለዛ የሚጠቅማቸው ነገር አይመስለኝም። የሆነ ሰዎች አሰማርተው ምናምን ራሱ እንደዛ ፎቶ አንስቶ እሱን ፎቶ ለመለጠፍ ሁሉ የሚያደርጉ ይመስለኛል። ቡርጂ ነው ምርጫ ክልል ላይ እንደ ምርጫ አጣሪዎቹ ምርጫ አስፈጻሚዎቹ ራሳቸው ሲያቀልሙ ተገኝተው ምርጫው ተቋረጠ። የኢትዮጵያ ብሔራዊ ምርጫ ቦርድ በወሰነው መሰረት። ከዛ ውጭ አሁን ባለው ሂደት ላይ በዴሞክራሲያዊነቱ በምናምን ላይ በቂ ተቋሚ የለም የሚል አይነት ነገር ካልሆነ በስተቀር የቱ ጋር ነው ምናምን የሚል ጥያቄ ማን ማንሳት የሚችለው? የተሳተፉት የፖለቲካ ፓርቲዎች የዓለም አቀፍ ሚዲያዎቹ ላይ የወጡትን ሪፖርቶች ሰምቻለሁ። አባላቶቻችን ታስረው ምናምን የሚል ነገር ያመጣሉ አንዳንዶቹ። የትኛው አባል ነው የታሰረው? ድሮ የታሰረ አሁን ከዚህ ምርጫ ጋር ለምን እንደሚያያዝ አይገባኝም። ስለ ሚዲያ ምናምን እገዳ፣ አፈና ምናምን ያነሳሉ። አሁን ከምርጫው ጋር ተያይዞ የታገደ የታፈናለ። አስቀድሞ የታገዱ ሚዲያዎች እንዳሉ አውቃለሁ። እነ ዶቼ ቬለን ጨምሮ እኮ 12 ሚዲያዎች እኮ ኢትዮጵያ ውስጥ ገብተዋል አይደል እንዴ? ዶቼ ቬሌ ከገባ አሁን ሌላ ማን ይከለከላል ብለህ ታስባለህ? ከውጭ ሚዲያ እና የሚቀርቡ ነገሮች በአብዛኛው ፍትሐዊ ምናምን የሚለው ነገር ላይ ከመጀመሪያው ጀምሮ በቂ ፓርቲዎቹ ሽግግርና ምናምን ላይ ራሳቸውን ስላደከሙ ምርጫው ሲደርስ የሉም። ስለዚህ በቂ ፉክክር ለማየት አልታደልንም። ይሄ ጥያቄ ውስጥ አይገባም። ትልቁ ጉዳይ ግን 501 ምርጫ ክልል ኢትዮጵያ ውስጥ ምርጫ ተካሄደ። 95% መሬት የያዙት ለካ ሰዎቹ ካርታ ስለው ካርታው ላይ ነበር ለካ የነበሩት። እሱማ ማንም ሰው እኮ ስለው ይሄንን ይዤ ያለው ማለት ይችላል። መደራጀት አያስፈልግም። እንዲህ አይነት የህፃን ጨዋታ የሚመስል ነገር እያበቃ መምጣቱ ጥሩ ነው።
ሌላው አስገራሚው አሁንም ደጋፊዎቻቸውን እንዴት ይንቃሉ ያሰኘኝ የምርጫ ውጤት ተብሎ የበሻሻ ምርጫ ክልል ውጤት ብሎ ዶቼ ቬለ አማርኛው አወጣ። እሱ አወጣጧም ራሱ አስገራሚ ነች። ሌሎቹ 000 የጠቅላይ ሚኒስትር አብይ 1400 ምናምን ያሳያል። ስለ ምርጫ የሚያክሰው ዝም ብሎ ቁጥሩን አይቶ ምንድን ነው ይላል። ዝርዝር ጉዳዮች ባያውቅ እንኳን እጩ ምንድን ነው ተወዳዳሪ ሆነ የቀረቡ ሰዎች አሉ። 2 ሰዎች ቢያንስ ከጠቅላይ ሚኒስትሩ ድምፅ ላይ 00 እነሱ ሊያገኙ አይችሉም። ቢያንስ ለራሳቸው ድምፅ መስጠት ስለሚችሉ 2 ድምፅ ቢያንስ ይቀነስባቸዋል። 2 ድምፅ ብቻ ሳይሆን ሰዎቹ ቤተሰብ ምንም ስለሚኖራቸው የቤተሰቡ አባል ግማሹ ለነሱ ግማሹ ለሌላው ቢሰጥ እንኳን 1 5 10 ድምፅ ይኖራቸዋል። ራሱ የተወዳደረው ሰውዬ እንኳን እንዴት ለራሱ ድምፅ አልሰጠም ብለው እችን ሲያንቀሳቅሷት አየው። አስገራሚ ነገር። አንድ ምርጫ ክልል ወደ 20 ምርጫ ጣቢያ ማለት ነው። እዛ ጋር ከጠቅላይ ሚኒስትሩ ጋር የተወዳደሩት ሰዎች የሚወዳደሩት ወይ ደግሞ እነሱ ድምፅ የሰጡበት የምርጫ ጣቢያ ሌላ ሊሆን ይችላል። ጠቅላላ ሲደመር ነው በኋላ የምናየው። በ20 ምርጫ ክልል ላይ የ20ው ጠቅላላ ተሰብስቦ በአጠቃላይ ወደ 100 ሺህ የሚጠጋው ድምፅ ላይ እነዛ ሰዎች ድምፃቸው ከሌለ እንዴ ይሄ ነገር ምንድን ነው ብለን ሁላችንም እንጠይቃለን። መጠየቅ ብቻ ሳይሆን ሰዎቹ ራሳቸው መጠየቅም አለባቸው። የተወዳደሩት ሰዎች ራሱ ምርጫ ቦርድም ሊጠይቃቸው ይገባል ብዬ አምናለሁ። ወይ በስተት ነው ወይ ምናምን ብለን ያንን እንጠይቃለን። አሁን ግን ከ20 ምርጫ ክልሎች አንዱ ላይ ምናልባት ራሳቸው ጠቅላይ ሚኒስትር አብይ ድምፅ ያልሰጡበት ክልል ሊሆን ይችላል። እሷን ወስደው ጀዋር ምን አለ አታሉ ያስገባቸውንም ሰዎች ጠቅልሎ ወሰደባቸው ይላል። አስገራሚ ነገር ነው። ገና 10 ምናምን የምርጫ ክልሎች ውጤት ገና በሚጠበቅበት እነዛ ሰዎች ምርጫ የተሰጡበት ምርጫ ጣቢያ ምናልባትም ሌላ በሆነበት በዚህ ደረጃ ሰው እያደነጋገሩ መቀጠል ምን ይጠቅማል? እና ምናልባት ይሄን የጀዋርና አጠቃላይ በዛ ካምፕ ያለውን ነገር ሰምተው እንትን ለሚሉ ሰው ቀላል ነገር 1400 ምናምን ብቻ ነው ድምፁ እና አንድ የፓርላማ አባል አንድ የምርጫ ክልል የሚባለው በትንሹ 100 ሺህ ነው። ስለዚህ ቢያንስ 50 ሺህ 60 ሺህ ምናምን አካባቢ ድምፅ ነው በአብዛኛው የሚሆነው እና 40 ሺህ 50 ሺህ ምናምን አካባቢ ይመጣል። አሁን ህዝብ ቁጥሩም እየጨመረ የመራጩም ቁጥር እየጨመረ ስለመጣ 50 ምናምን ሺህ ድምፅ አካባቢ በትንሹ እንጠብቃለን። ከ50 ምናምን ሺህ ድምፅ ውስጥ ሁለቱ ከጠቅላይ ሚኒስትር አብይ ጋር የተወዳደሩ ሰዎች ድምፅ ከሌላቸውና 00 ከሆኑ ሁላችንም ጥያቄ እናቀርባለን። እኛ ብቻ ሳንሆን ምርጫ ቦርድም ጥያቄ ማቅረብ አለበት። እነዛ ሰዎች ቢያንስ ድምፃቸው ለማን ሰጡ፣ የራሳቸው ድምፅ ተወሰደ አይደለም የሚል ጥያቄ እናነሳለን። እና ዝም ብሎ የህፃን ጨዋታ የሚደረጉ የሚመስሉ ነገሮች ራሱ ለቼቤሌም ሲያቀርበው ሲለጥፈው ያው ከጣቢያው እስከዛሬ ከመጣበት ነገር አንጻር የህብረተሰቡ ላይ መደነጋገር ለመፍጠር እንደሆነ ዝም ብዬ እጠረጥራለሁ። ማብራሪያው ላይ እንኳን በዛ መልክ አልቀረበም። ጣቢያው እየጽፍ ያለው ብሎ እንትን ሊሉ ነው። የትኛው ሰው ነው ጣቢያና ምርጫ ክልል ብዙ ሰው የትኛው ነው ለይቶ የሚያውቀው? በአንደኛው የምርጫ ጣቢያ የተሰጠ ድምፅ ነው የቀሪዎቹ ምናምን የሚል ነገር የለም። ዝም ብሎ ተለጥፏል። ጀዋር 100 ጉዳዩን ያውቀዋል። ግን ያው ይሄ የሚከተለው መንጋ እሱ ደስ የሚለውን ነገር ይሰጠዋል። እየተበተኑ እንዳይሄዱ ነው። ሜዳው ጭር እንዳይል ያለው አማራጭ በዚህ መንገድ መቀጠል ነው። ይሄ ትርፍ ነው። በሱ ላይ ተጫወቱ እንደፈለጋችሁ። ዝም ብሎ ጉንጭ አልፋ ነገር ስለሆነ እሱ ችግር የለውም። ግን ንጹሐንን ሰላማዊ ሰዎችን ባልዋሉበት
ባልተሳተፉበት በማያውቁት ጉዳይ አትግደሏቸው። ቢያንስ ገዳዮች ካላኖቹ ደግሞ ገዳዮችን አውግዙ። ግድያን ለፖለቲካ ዓላማ ለከሰረው በምርጫው ሳቢያ ወደ ምናምንነት ለተቃየረው ትግላችሁ ከምንድነው ከትቢያ ያነሳናል ብላችሁ በዛ መንገድ የምታደርጉ ነገር መልሶ አፈር የሚመልስባችሁ እንጂ ከትቢያ የሚያነሳችሁ ነገር አይደለም። በንጹሃን ሞት የሚገኝ ትርፍ አይኖርም። ስለዚህ ደጋግመን በኃላፊነት ስሜት ሁሉም ወገን መንቀሳቀስ ያለበት በንጹሃን ሞት የፖለቲካ ፍላጎታችን ለማስፈጸም መንቀሳቀሱ ነውርም በህጋችን በምንድነው ባለማዊ ህግ ወንጀል ነው፣ በሰማያዊ ኃጢአት ነውና ከዚህ ተግባር መታቀቡ በጣም በጣም አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ረቡዕ ግንቦት 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ግንቦት 26 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።